ንስሐ ምንድን ነው? ንስሐ ነስሐ ከሚል የግዕዝ ግስ የወጣ ቃል ነው። የቃሉ ፍቺ ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቀኖና፣ የኀጢአት ካሳ ማለት ነው። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት። አንድ ሰው ንስሐ ገባ ሲባልም አዘነ፣ ተጸጸተ፣ ተመለሰ፣ ክፉ አመሉን ተወ፣ ጠባዩን ለወጠ ማለት ነው። ንስሐ ማለት ደግሞ አንድ ሰው በሠራው ጥፋት፣ ባደረገው ስህተት፣ በፈጸመው ኀጢአት ማዘኑና መቈርቈሩ፣ መጸጸቱ፣ ዳግመኛም ያንን የመሰለ ኀጢአት ላለማድረግ የሚወስነው ውሳኔ ነው። በአጠቃላይ መልኩ ንስሐ ከፍ ብሎ የተገለጸውን ትርጉም ሲኖረው፣ በሰዎች ሕይወት ውስጥ ደግሞ የሚከተሉትን ፍቺዎች ይዞ እናገኘዋለን። ሀ ንስሐ ወደ እግዚአብሔር መመለስ ነው። ከእግዚአብሔር መለየት ኀጢአት ነውና ንስሐ የሚገባ ሰው ከሠራው ኀጢአት በሙሉ ልቡ ይመለሳል። የበደለውን ፈጣሪውን ስለ በደሉ ይቅርታ ይጠይቃል። እግዚአብሔር አምላክም በነቢያት አድሮ ሕዝቡ ከኀጢአት ንስሐ እንዲገቡና ወደ እርሱ እንዲመለሱ ተናግሮአል። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ። ሚልክያስ ምዕራፍ 3 ቁጥር 7 በማለት ጥሪውን አስተላልፏል። በመጽሐፈ ምሳሌም ኀጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል በማለት ተጽፏል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13። በሉቃስ ወንጌል የምናገኘው አባካኙ ልጅ ኀጢአቱ በመረረውና በተጸጸተ ጊዜ ወደ ልቡ ሲመለስ ወደ አባቱ ለመምጣት ወሰነ። አባቱም በሐሴት ተቀበለው። የሉቃስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20። እውነተኛ ንስሐም ሰዎች በበደልና ኀጢአት ምክንያት ወደ አጡት ስፍራ ለመመለስ የሚኖራቸው ናፍቆትና የሚወስኑት ውሳኔ ነው። ንስሐ ከእግዚአብሔር ጋር መታረቅ ነው። ኀጢአት ከእግዚአብሔር ጋር መጣላት ነውና፣ ስለዚህ ነገር ሐዋርያው ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 በማለት ተናግሯል። ንስሐ ከእግዚአብሔር ጋር መታረቅ ብቻም ሳይሆን የእግዚአብሔር በሰዎች ልቦና ውስጥ ማደርም ነው። ሰው ኀጢአትን ከእርሱ ካላስወገደ የእግዚአብሔር ማደሪያ ሊሆን ስለማይችል ከእግዚአብሔር ጋር መታረቅ ማለት የእግዚአብሔር ማደሪያ ለመሆን መዘጋጀት ነው። ሁለተኛው ቆሮንቶስ ምዕራፍ 6 ቁጥር 19። ሐመርኋ ንስሐ ከኀጢአት እንቅልፍ መንቃት ነው። ኀጢአት በመንፈሳዊ ሕይወት ማንቀላፋት ነውና ኀጢአተኛ ያለበትን ስፍራ የወደቀበትን ጉድጓድ አያውቅምና በንስሐ መቀስቀስ ያስፈልገዋል። ሐዋርያው ቅዱስ ጳውሎስም ከእንቅልፍ የምትነሱበት ሰዓት አሁን እንደ ደረሰ ዘመኑን እወቁ በማለት ለሮም ሰዎች የጻፈው ከኀጢአት እንቅልፍ ነቅተው ለንስሐ እንዲበቁ ለመቀስቀስ ነው። ሮሜ ምዕራፍ 13 ቁጥር 11። በዚህ አገላለጽ ንስሐ የሰው ወደ ቀደመ ማንነቱ መመለስ ነው። ከኀጢአት የተነሣ ማንነቱን አጥቶአልና የጠፋው ልጅም ወደ ልቡ ተመለሰ እንደተባለ የሉቃስ ወንጌል ምዕራፍ 15። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ኀጢአት የነፍስ ሞት ነውና ቅዱስ ጳውሎስም በኀጢአታችን ሞተን ሳለን በክርስቶስ ሥጋችንን ተዋህዶ ሕያው አደረገን አዳነን ብሏል። የኤፌሶን መልእክት ምዕራፍ 2 ቁጥር 5። ዳግመኛም አንተ የምትተኛ ንቃ፣ ከሙታንም ተነሣ፣ ክርስቶስም ያበራልሃል ሲል ተናግሯል። ኤፌሶን ምዕራፍ 5 ቁጥር 14። ቅዱስ ዮሐንስ ወንጌላዊም እኛ ከሞት ወደ ሕይወት እንደተሻገርን እናውቃለን በማለት ምስክርነቱን ገልጧል። አንደኛ ዮሐንስ ምዕራፍ 3 ቁጥር 14። ቅዱስ ያዕቆብ ደግሞ ኀጢአተኛን ከተሳሳተበት መንገድ የሚመልሰው
ነፍሱን ከሞት እንዲያድን የኀጢአትንም ብዛት እንዲሸፍን ይወቅ በማለት ኀጢአት የነፍስ ሞት፣ ንስሐ ደግሞ ሕይወት መሆኑን አስተምሮናል። የያዕቆብ መልእክት ምዕራፍ 5 ቁጥር 20። ስለዚህ ንስሐ መንፈሳዊ የሕይወት ትንሣኤ ነው። ኀጢአት በመንፈሳዊ ሕይወት መሞት ነውና። ንስሐ ከእግዚአብሔር የሚሰጥ እግዚአብሔርን የሚያስወድድ ከንጹሕ ልብ የሚመነጭ ጸጋ ነው። ለዚህ ነው ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ትነጻላችሁ፣ ከርኵሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ በማለት የተናገረው ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ ቁጥር 27። ንስሐ ከኀጢአትና ከዲያብሎስ ባርነት ነፃ መውጣት ነው። እግዚአብሔር ካልፈቀደለትና ኃይሉን ካልሰጠው በቀር ተነሳሂ ልቦና ማግኘት ለሰው ልጅ በተለይም ኀጢአት ለሰለጠነበት ዲያብሎስ ለነገሰበት ሰው ከባድ ነው። ይህንንም መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ኀጢአትን የሚያደርግ ሁሉ የኀጢአት ባሪያ ነው፣ ባሪያም ለዘላለም በቤት አይኖርም። እንግዲህ ልጁ ወልደ እግዚአብሔር አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 እስከ 37 በማለት ከዚህ የኀጢአት ባርነት ነፃ መውጣት የሚቻለው ከእግዚአብሔር በተሰጠችና በምትሰጥ ንስሐ መሆኑን አስተምሮናል። በእውነት ንስሐ የገባ በፍጹም ልቡ ወስኖ ኀጢአትን የተወ ሰው በእርግጥ ከባርነት ነፃ እንደሚወጣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል በማለት አረጋግጧል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32። ንስሐ ስለ እግዚአብሔር ፍቅርና ስለ ቅድስና ብሎ ኀጢአትን መተው ነው። ሰው በብዙ ምክንያቶች ኀጢአትን ሊተው ይችላል። ለምሳሌ ሰውን ፈርቶ፣ የሚፈልገውን ዓይነት ኀጢአት ለመሥራት አቅም ሳይኖረው ቀርቶ፣ የሚፈልገውን ኀጢአት ለመፈጸም ሁኔታው ሳይመቸው ቀርቶ ወዘተ። ይህ ዓይነቱ ንስሐ ሊባል አይችልም። በመጀመሪያ ኀጢአትን ለመሥራት ማሰብን ከልቦና ፈጽሞ ማጥፋት ይገባል። የኀጢአት ፍቅር ከልቡ ሳይወጣ የኀጢአት ፍላጎት እያለው ኀጢአትን ያልሠራ ሰው ኀጢአትን ትቷል ሊባል አይችልም። ንስሐ የሚባለው ኀጢአትን ከልቦና ከማሰብና ከመሥራት ፈጽሞ መከልከልና መተው ነው። ኀጢአትን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ምሕረትን ያገኛል ሲል ጠቢቡ ሰለሞን ተናግሯል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13። እውነተኛ ንስሐ ኀጢአትን ከተወ በኋላ በፍጹም መልሶ አለመሥራት ነው። ኀጢአትን መተው ማለት አንዱን ትቶ ሌላውን ለመሥራት የሚመጣ ሐሳብንና መሻትን ሁሉ ከልቦና ማስወገድ ነው። ሰይጣንም አንዱን ኀጢአት ለማሰራት በተሳነው ጊዜ በዚያው ኀጢአት ደግሞ አይፈተንም። ሌላ አዲስ የኀጢአት ዘር በልቦና በመዝራት ሌላ ኀጢአት በማስመኘትና በማሰራት ሰውን ለመጣል ይሞክራል እንጂ። ቅዱስ ቢሾ የተባለ የግብፅ ቤተ ክርስቲያን አባት ሰይጣን አንዱን ኀጢአት ደግሜ እንድሠራ የተፈታተነኝ መሆኑን አላስታውስም በማለት ከፍ ብሎ የተነገረውን አባባል አረጋግጧል። ስለዚህ ኀጢአትን ፈጽሞ መተው እንጂ ከአንዱ ወደ ሌላው የኀጢአት ዐይነት እየተዘዋወሩ ኀጢአትን መሥራት ንስሐ አይደለምና ኀጢአትን ጨርሶ መተው ይገባል። ንስሐ ስላለፈው ስህተት አብዝቶ ማልቀስ፣ ያለፈውን የኀጢአት ኑሮ ማውገዝና መኮነን ነው። ኀጢአትን ፈጽሞ በመተው ከልቦና የኀጢአትን ሐሳብ ጨርሶ ያስወገደ ሰው ልቡ ንጹሕ ስለሆነ ያለፈውን ኀጢአቱን እያሰበ ያለቅሳል፣ የቀደመ የበደል ኑሮውንም ይረግማል። ነቢዩ ኢዩኤል አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በለቅሶና በዋይታ ወደ እኔ ተመለሱ በማለት የመከረን ለዚህ ነው።
ኢዩኤል ምዕራፍ 2 ቁጥር 12። ሰው በፍጹም ልቡ ካልተመለሰ ስለ ኃጢአቱ እያዘነ ሊያለቅስ አይችልም። ንስሐ ፍጹም የሆነ የሕይወት ለውጥ እንጂ ጊዜያዊ ስሜት አይደለም። ተነሳሂው በስሜት ተነድቶ ለጊዜው የሚያሳየው ጸጸት ንስሐ አይባልም። በፍጹምና በመላው ሕይወቱ በመለወጥ ወደ እግዚአብሔር መቅረብ አለበት። ይህ የሕይወት ለውጥም በራሱ ውስጥና ከሰዎች ጋር ባለው ግንኙነት፣ በአስተሳሰቡ መለወጥ፣ በአቋሙና በጠባዩ መለወጥ፣ ስለ ሕይወት ባለው አመለካከት መለወጥ፣ በአነጋገር ሥርዓቱ መለወጥ፣ ከእግዚአብሔር ጋር የነበረው ግንኙነት ከክህደት ወደ ማመን በመለወጡ ይታወቃል። በልቦናው መለወጡ ደግሞ የሚወደውን ኃጢአት በመጥላቱና በምትኩ ልቦናው በእግዚአብሔር ፍቅር በመሞላቱ የተነሳም መንፈሳዊ የሕይወት ተሐድሶ በማግኘቱ ይታወቃል። ይህንን ለማረጋገጥ ነው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ያለው ሮሜ ምዕራፍ 12 ቁጥር 2። ከዚህ በመነሳት ነው እንግዲህ ንስሐ ፍጹም የሆነ የሕይወት ለውጥ እንጂ በጊዜያዊ ስሜት ላይ የተመሠረተ አይደለም የተባለው። ንስሐ ኃጢአትን ሲሰሩ ከመኖር ይልቅ ከእግዚአብሔር ጋር መኖርን መሻት መምረጥ ነው። ከእግዚአብሔር ጋር መኖርን መምረጥ ማለት እግዚአብሔር የማይወደውንና የማይደሰትበትን ኃጢአትን ከመሥራት ተከልሎ እግዚአብሔር የሚወደውንና የሚደሰትበትን ጽድቅ የሚገኝበትን መልካም ምግባርና ትሩፋት በመሥራት እርሱም በማምለክና በማገልገል መኖርን መምረጥ ነው። ሰው ከእግዚአብሔር ጋር መኖርን መረጠ ማለትም መንገዱን የእግዚአብሔር መንገድ፣ ፈቃዱንም የእግዚአብሔር ፈቃድ፣ ሐሳቡንም የእግዚአብሔር ሐሳብ አደረገ ማለት ነው። ሰው የእግዚአብሔርን መንግሥት የማያልፈውንም ርስት መረጠ ማለት ነው። ንስሐም ኃጢአትን፣ የኃጢአትን ውጤት የሆነውን የገሃነም ኑሮ ትቶ ከእግዚአብሔር ጋር በመንግሥተ ሰማይ መኖርን መምረጥ ነው መባሉ ለዚህ ነው። ከዚህ አንጻር ነው ነቢይ የእግዚአብሔር ዳዊት ለእኔስ ወደ እግዚአብሔር መቅረብ ይሻለኛል በማለት ምርጫውን ከእግዚአብሔር ጋር መኖር ያደረገው። መዝሙር 73 ቁጥር 28። ንስሐ የአእምሮ መታደስ ነው። ኃጢአት የአእምሮ መበላሸት ነውና ኃጢአትን የሚያመላልስ አእምሮ የተበላሸ ነው። በኃጢአት እድፍ ንጽሕናውን ያጣ አእምሮ የሚታደሰው ኃጢአትን ማመላለስ የተወ እንደሆነ ነው። ይህም በንስሐ ነው። ይህንን ሲገልጥ ቅዱስ ጳውሎስ በልባችሁ መታደስ ተለወጡ ሮሜ ምዕራፍ 12 ቁጥር 2 በማለት ተናግሯል። ንስሐ የእግዚአብሔርን መንግሥት ለመውረስ የሚያስችል ወደ መንግሥተ እግዚአብሔርም የሚያስገባ ቁልፍ ነው። ንስሐ የመንግሥተ ሰማይ መግቢያ በር ነው። በንስሐ አማካኝነት በኃጢአት የተዳደፈ ልብ ካልጸዳዳ በቀር እግዚአብሔር በሰው ልቦና ሊያድር አይችልም። የሰው ሕይወት በንስሐ ከታጠበና ንጹሕ ከሆነ የእግዚአብሔርን መንግሥት ለመውረስ የተዘጋጀ ይሆናል። በዚህ መሠረት ንስሐ አምስቱን ጠበባት ወደ ሰርጉ ቤት ለመግባት ያስቻላቸው የመብራት ዘይት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ ቁጥር 13። ደናግላኑ ተዘጋጅተው በመጠበቃቸው ሙሽራው በመጣ ጊዜ ሊቀበሉትና አብረውት ወደ ሰርጉ ሊገቡ እንደቻሉ ሁሉ በንስሐ ተጣጥበው ከኃጢአት ተለይተው ምግባርና ሃይማኖት ዘይታቸውን፣ መብራታቸውን አዘጋጅተው የተገኙ ምዕመናን ሁሉ ሙሽራው ወልደ እግዚአብሔር በሚገለጥበት ዕለተ ምጽአት በደስታ ሊቀበሉትና አብረውም ወደ ሰርጉ ቤት መንግሥተ ሰማያት ለመግባት ይችላሉ። ከዚህ በመነሳት ነው ንስሐ ወደ መንግሥተ እግዚአብሔር የምታስገባ ቁልፍ ናት የተባለው። ንስሐ በቀራንዮ መስቀል ላይ እኛን ለማዳን ከኃጢአት ባርነት ነፃ ለማውጣት የፈሰሰልንን የክርስቶስን ደም እንድናስብ የሚያደርግ መንፈሳዊ ሀብት ነው። ንስሐ ኃጢአትን የምናውቅበት፣ ልቦናችንን ከሥጋዊ ፍቃድ የምናነጻበትና ነገረ መስቀሉን ለማሰብ የሚያስችለውን ጥልቅ መንፈሳዊ ፍቅር የምናገኝበት የእግዚአብሔር ስጦታ ነው። በንስሐ ከኃጢአት ያልነጻ ልቦና ፍቅረ እግዚአብሔር ስለማይኖረው የተደረገለትን አምላካዊ ቸርነት
አያስተውልም። ስለዚህ ንስሐ ገብተን ልቦናችንን ለፍቅረ እግዚአብሔር ማዘጋጀት ይገባናል። ንስሐ ከኀጢአት የሚያነጻ ሱራፌል ከመንበረ ሥላሴ የወሰዱት የእሳት ፍም ነው። በእርሱ የኀጢአተኛው ኀጢአት ተወግዷልና፣ ንስሐም ኀጢአታችን የሚወገድበት ሰይጣንን የምናቃጥልበት እሳት ነው። ኢሳይያስ ምዕራፍ 6 ቁጥር 4። ንስሐ ከሕይወታችን ኀጢአትን የምናስወግድበት ብቻ ሳይሆን ከፍርድ መዝገብም ኀጢአታችንን የምናስፍቅበት ብቸኛ መንገድ ነው። እግዚአብሔር በነቢዩ ኤርምያስ አድሮ በደላቸውን እምራቸዋለሁና ኀጢአታቸውንም ከእንግዲህ ወዲህ አላስብምና ኤርምያስ ምዕራፍ 31 ከቁጥር 34 በማለት የተናገረው ቀድሞ የሠራነውና በፍርድ መዝገብ የተጻፈው ኀጢአታችን የሚደመሰሰው በንስሐ አማካኝነት መሆኑን ሲያስተምረን ነው። መድኃኒታችን ኢየሱስ ክርስቶስም በዘመነ ሥጋዌ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት ከፍርድ ለመዳን የሚቻለው በንስሐ አማካኝነት ከኀጢአት በመለየት መሆኑን አስረድቷል። የሉቃስ ወንጌል ምዕራፍ 13 ቁጥር 3። ንስሐ ከሚመጣው የመጨረሻ መከራና ሐዘን መዳኛ ወይንም ማምለጫ መንገድ ነው። የነነዌ ሰዎች ከኀጢአታቸው የተነሣ የእግዚአብሔር ቁጣ እንደመጣባቸው በነቢዩ ዮናስ አማካኝነት በተሰበከላቸው ጊዜ ሊወርድ ከነበረው የእሳት ዝናብ ለመዳን የቻሉት በንስሐ ለቅሶ ነው። ዮናስ ምዕራፍ 3 ቁጥር 10። በነቢዩ ኤርምያስ አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል፣ ኤርምያስ ምዕራፍ 26 ቁጥር 13 በማለት የተነገረው ስለዚህ ነው። ንስሐ እግዚአብሔር የሰውን ኀጢአት ይቅር የሚልበትና ከኀጢአት ውጤት የሚያድንበት መሣሪያ ነው። የሰው ኀጢአት ቢበዛም እግዚአብሔር ፈቃዱ ሰው ሁሉ ከሞተ ነፍስ እንዲድን ነው። ከልዑል መንበሩ ስቦ ሰው ያደረገው የሰውን ባሕሪ ገንዘብ አድርጎ በመሞት ሞትን ለማጥፋት ያስወሰነው ለሰው ያለው ፍቅር ነው። ከዚህ ታላቅ ፍቅሩ የተነሣ ለሰው ድኅነት ንስሐን ሰጠ። ስለዚህ ነው ንስሐ እግዚአብሔር በኀጢአት የወደቁ ሰዎችን ከኀጢአታቸው ለማንጻት ያጡትን ውስጣዊ ሰላም ለመስጠትና በኀጢአት ምክንያት ወደ አጡት የቀደመ ክብራቸው እንዲመለሱ የተሰጠ አምላካዊ ጸጋ ነው የተባለው። ንስሐ ከሰዎች ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው። ንስሐ በኀጢአት ምክንያት ከፈጣሪው ጋር ለመገናኘት ያልቻለው የሰው ልጅ ከፈጣሪው ጋር እንዲገናኝ እግዚአብሔር የከፈተው የሕይወት መንገድ ነው። ንስሐ እግዚአብሔር የሰውን የቀደመ ኀጢአት ይቅር የሚልበትና የሚያጥብበት መንፈሳዊ ሳሙና ነው። ሰው በንስሐ የታጠበ እንደሆነ ከበረዶ ይልቅ ይነጻል። መዝሙር 50። ንስሐ በኀጢአት ምክንያት የፈረሰው የተናደው የሰው መንፈሳዊ ተስፋ ዳግመኛ የሚገነባበት መሣሪያ ነው። ንስሐ የምሕረት፣ የይቅርታ፣ የሕይወት በር ነው። ንስሐ ሰውንና መላእክትን፣ መሬትንና መንግሥተ ሰማያትን የሚያገናኝ ረቂቅ መንፈሳዊ ድልድይም ነው። ለዚህ ነው ንስሐ ከሰዎች ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው የተባለው። ንስሐ እግዚአብሔር ወደ ሰው የሚጣራውን ጥሪ ሰምቶ ወደ እርሱ መመለስ ነው። ይህም በሕሊና ውስጥ ለሚደመጠው የእግዚአብሔር የጥሪ ድምፅ መልስ መስጠት ነው። የተቀደሰውን የመንፈስ ቅዱስ ሥራ አለመቃወም የእግዚአብሔርን ጥሪ መስማት ነው። ልብን ማደንደንና የእግዚአብሔርን ቃል አለመቀበል የተቀደሰውን የመንፈስ ቅዱስ ሥራ መቃወም ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 51። የእግዚአብሔርን መንፈስ አለማሳዘን የእግዚአብሔርን ጥሪ መስማት ነው። ኤፌሶን ምዕራፍ 4 ቁጥር 30። በ40ና በ80 ቀን ስንጠመቅና የሥላሴ ልጅነትን ስናገኝ የተቀበልነውን በውስጣችን የታተመውን መንፈስ ቅዱስ ከውስጣችን አለማጥፋትና የሚጻረረውን ኀጢአትን ከመሥራት መጠበቅ የእግዚአብሔርን የጥሪ ድምፅ መስማት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19። ንስሐ
ስላለፈው ኃጢአት ከመጸጸት የተነሣ የተሰበረ ልብ ነው። በኃጢአቱ ተጸጽቶ ወደ ፈጣሪው ወደ እግዚአብሔር የሚመለስ የተሰበረ ልብ ነው። የተሰበረ ልብ ማለት በአምላኩ ፊት ስለ ሠራው ኃጢአት ያፈረ፣ የተዋረደ፣ ትሑት ልብ ነው። ይህም በደሉን አውቆ በእግዚአብሔር ፊት የተንበረከከ ጉልበት፣ የሚያነባ ዐይን፣ የተጸጸተና ያዘነ ልብ ማለት ነው። በትሕትና የተዋረደ ልብ ደግሞ የጸጸት እንባን የሚያመነጭ የዋህና ገር ነው። ለዚህ ነው ነቢዩ ዳዊት የእግዚአብሔር መሥዋዕት የተሰበረ መንፈስ ነው ያለው። መዝሙር 50 ቁጥር 17። ንስሐ ሰዎች ስለ ኃጢአታቸው ተጸጽተው ከእግዚአብሔር ጋር እንዳይታረቁ በብርቱ በሚጥረው ሰይጣን ላይ የተገኘ ታላቅ ዕድል ነው። ምክንያቱም በፈቃደ ሰይጣን በግብረ ኃጢአት የተያዙ ሰዎች ከዲያብሎስ ግዛት ነፃ የሚወጡት በንስሐ ነውና። ለብዙ ዘመናት በተሠራ ኃጢአት የተገነባ የበደል ሕንፃ በአንዲት ሰዓት ንስሐ እንዳልነበረ ሆኖ ይፈርሳል። ስለዚህም ንስሐ የበደለውን እንዳልበደለ፣ ኃጥኡን ጻድቅ፣ ዘማዊውን ድንግል ታደርጋለች ሲል ቅዱስ ዮሐንስ አፈወርቅ ተናግሯል። ንስሐ የሰማያዊም የምድራዊም ደስታ ምንጭ ነው። አንድ ኃጢአተኛ ንስሐ ቢገባ በሰማይ ደስታ እንደሚደረግ በቅዱስ መጽሐፍ ተጽፏል። የሉቃስ ወንጌል ምዕራፍ 15 ከቁጥር 7 እስከ 10። በአንድ ኃጥእ ንስሐ መግባት ሰማያውያን ቅዱሳን መላእክትና ጻድቃን ሁሉ ሐሴት ያደርጋሉ፣ እንደ ፈጣሪያቸው የሰው ድህነት ያስደስታቸዋልና። በምድርም በንስሐ ምክንያት ከኃጢአት እስራት መፈታትና ከአጋንንት ግዞት ነፃ መውጣት ከኃጢአትም ተለይቶ በንጽሕናና በቅድስና መኖር ይገኛልና ንስሐ ሥጋዊ አይደለ የመንፈሳዊ ደስታ ምንጭ ነው መባሉ ትክክል ሆኖ እናገኘዋለን። ኢሳይያስ ምዕራፍ 61 ቁጥር 1። ንስሐ የድል አድራጊነት ሕይወት ነውና የደስታ ምንጭ ነው። ይህንን ቅዱስ ዳዊት ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን። መዝሙር 123 ከቁጥር 6 እስከ 7 በማለት አብራርቷል። ንስሐ ወደ ረጅሙ የቅድስናና የንጽሕና ሕይወት የሚደረገው ጉዞ መጀመሪያ እንጂ የመንፈሳዊ ሕይወት ፍጻሜ ግብ ወይንም መጨረሻ አይደለም። ንስሐ ከእግዚአብሔር ጋር የሚደረግ ግንኙነት መጀመሪያ ነው። ንስሐ ፍጻሜው ቅድስና ለሆነው የክርስትና ጉዞ መንደርደሪያ ነው። የክርስትና ሕይወቱን በንስሐ ያልጀመረና ንስሐን በጉዞ ሁሉ ምርኩዝ ያላደረገ ከመጨረሻው ግብ ሊደርስ አይችልም። ስለ ሠራው ኃጢአት ያልተጸጸተ፣ ንስሐ ያልገባና ለመግባትም ያልተዘጋጀ ሰው ጌታችን የሰማይ አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 በማለት የተናገረውን አምላካዊ ትእዛዝ ሊፈጽም አይችልም። የንስሐ ሂደትና አፈጻጸም። ንስሐ 3 የአፈጻጸም ደረጃዎች አሉት። ሀ የንስሐ የመጀመሪያ ደረጃ ኃጢአትን መተው ብቻ ሳይሆን ንስሐ ለመግባት ማሰብ ወይም መፈለግ ነው። ይህ ኃጢአትን ከመተው የሚቀድም ነው። ሰዎች ንስሐ ለመግባት ባልፈለጉና ባላሰቡ መጠን በኃጢአት እየተደሰቱ ኃጢአትን እየሠሩ ይኖራሉ። በእነርሱ አመለካከትም የያዙት የኃጢአት ኑሯቸው መልካም ስለሚመስላቸው አይለወጡም። ስለዚህ ንስሐ ለመግባት ማሰብና መፈለግ የንስሐ የመጀመሪያ ደረጃ ነው። በንስሐ ሂደት ሁለተኛው ደረጃ ኃጢአትን መተው ነው። ኃጢአትን መተው ሲባልም ኃጢአትን ከሕሊናና ከልቦና ጨርሶ በፍጹም ማጥፋት ነው። ይህም ኃጢአትን ከማሰብ መለየት ማለት ነው። ምክንያቱም ሰው በተግባር ኃጢአትን ባይፈጽምና በልቡ ግን የኃጢአት ፍቅር ቢኖር ኃጢአትም በልቦናው የሚመላለስ ከሆነ ይህ ሰው ንስሐ ገብቷል ለማለት አይቻልም። የዚህ ዐይነቱ ሰው ኃጢአትን የተወ ወይም ኃጢአትን ከመሥራት የተቆጠበ የእግዚአብሔርን ሕግ ለመጠበቅ ብሎ ነው እንጂ
ኀጢአትን ጠልቶ አይደለምና በልቦናው የኀጢአት ፍቅር ቅሪት እያለ ኀጢአትን ትቷልና ንስሐ ገብቷል ሊባል አይችልም። ስለዚህ ጸጸቱ ወይንም ንስሐው ልቦናው ከኀጢአቱ እስኪነጻ ድረስ መሆን አለበት። ከዚህ አንጻር ኀጢአትን መተው የንስሐ ሁለተኛ ደረጃ ነው። ሐመርኋ የንስሐ የመጨረሻ ደረጃ ኀጢአትን መጥላት ነው። ይህም ኀጢአትን በፍጹም ልብ መጥላት፣ አለማሰብና ባሕሪን ለኀጢአት አለማስገዛት ማለት ነው። ይህ ደግሞ የፍጹምነት ደረጃ ነው። ሰው ኀጢአትን ከልቡ ካስወገደና ፍጹም ካላሰባት ከፍጹምነት ደረጃ ደርሷልና ንጹሕ ነው ይባላል። ሰው በመንፈሳዊ ሕይወቱ ውስጥ ከፍተኛውንና ዋነኛውን ኀጢአት ለመተው የሚችለው በክርስትና ሕይወቱ የዕለት ተዕለት ብስለት የሚገለጡለትን ረቂቃን ኀጢአቶች በመተው ነው። እግዚአብሔር የሰው ልጆችን ሁሉ የሚወደን ስለሆነ በኀጢአታችን ብዛት ተስፋ ቆርጠን እንዳንጠፋ ሲል ኀጢአታችን የሚገለጥልን ቀስ በቀስ ነው። በየጊዜው በሚያጋጥሙን መንፈሳውያን ክስተቶች ውስጥ፣ በምናነባቸው ቅዱሳት መጻሕፍት፣ በምናያቸው የተለያዩ ነገሮችና ወዘተ ውስጥ ሊስተካከሉ የሚገባቸውን የተሰወሩ ኀጢአቶቻችንንና መንፈሳዊ ድክመቶቻችንን ይገልጥልናል። እነዚህን ኀጢአቶቻችንንና ድክመቶቻችንን የምናስወግድበት መንፈሳዊ መሣሪያ ንስሐ እንደሚያስፈልግም እንረዳለን። ከዚህ የተነሳም በክርስትና ሕይወታችን ሁሉ እስከ መጨረሻ አብሮን የሚዘልቀውን የንስሐ ሕይወት እንጀምረዋለን። ምክንያቱም ዛሬ በአንዱ ኀጢአት የተሸነፈ ሰይጣን ነገ በሌላ ኀጢአት ሊፈትነን ይመጣልና ጦርነቱ አይቋረጥም። በጦርነቱ መውደቅ መነሳት ስላለ ንስሐም ማብቂያም የሌለው የመላ ሕይወት ባልንጀራ ነው። ክፉ መሥራት ብቻ ሳይሆን መልካምን ለመሥራት አለመቻልም አለመሥራት ንስሐ የሚያስፈልገው ኀጢአት ነው። ሰው ለንስሐ የሚገባ ፍሬ ማፍራት ይጠበቅበታል። በማቴዎስ ወንጌል እንግዲህ ለንስሐ የሚገባ ፍሬ አድርጉ ተብሏልና ማቴዎስ ወንጌል ምዕራፍ 3 ቁጥር 8። ለንስሐ የሚገባ ፍሬን ያደረገ ደግሞ በገላትያ ምዕራፍ 5 ቁጥር 22 ላይ የተዘረዘሩትን የመንፈስ ፍሬዎች ያፈራል። እንግዲህ መንፈሳዊ ፍሬ ሊያፈራ ሲገባ ፍሬ የሌለው የሆነ ሰው ሊያደርግ የሚገባውን ባለማድረጉ ኀጢአተኛ ስለሆነ ንስሐ መግባት አለበት። ምክንያቱም በመጽሐፍ በጎ ለማድረግ አውቆ ለማይሠራው ኀጢአት ነው ተብሏልና ያዕቆብ ምዕራፍ 4 ቁጥር 17። ስለዚህ ንስሐ አንዴ ፈጽመን የምናልፈውና የምንዘጋው ሳይሆን በሕይወት ዘመናችን ሁሉ ከእኛ ጋር የሚኖር ነው። ከሰው ወገን ከእመቤታችን ከቅድስት ድንግል ማርያም በስተቀር በምድር ላይ አንድ ቀን እንኳ ቢኖር ከኀጢአት ነፃ የሆነ የለም። ሁላችን ኀጢአተኞች ስለሆንን ለሁላችን ንስሐ ያስፈልገናል። በየዕለቱ ከሥጋዊ ባሕሪያችን የተነሣ ከኀጢአት የማንነጻ ከሆነ ንስሐ መግባት ለክርስቲያኖች ሁሉ የዕለት ተግባራችን መሆኑ ነው። ቅዱስ ዮሐንስ ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም በማለት ይህን አረጋግጦልናል። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። የኀጣንና የቅዱሳን የንስሐ ሕይወት ለሰው ሁሉ ንስሐ አስፈላጊ ነው። በየትኛውም ማዕረግና የቅድስና ደረጃ ያሉ ሰዎች ሁሉ ንስሐ ያስፈልጋቸዋል። እንዲህ ሲባል ግን በዓለም የሚኖሩ የኀጣን ንስሐና የቅዱሳን ንስሐ አንድ አይነት ነው ማለት አይደለም። በኀጣንና በቅዱሳን ንስሐ መካከል ከፍተኛ ልዩነት አለ። ኀጢአት የሠሩ በዓለም የሚኖሩ ሰዎች ንስሐ የሚገቡት ፍቅረ እግዚአብሔርን በማጣት ግልጽ በሆነ መንገድ የእግዚአብሔርን ሕግጋትና ትእዛዛት በመተላለፍ ስለሚሠሩት ኀጢአት ነው። በሌላ በኩል ደግሞ ቅዱሳን ንስሐ የሚገቡት ወደ ቅድስናና ፍጽምና በሚያደርጉት ጉዞ በሰውነት ባሕሪ የተነሣ ስላልፈጸሟቸው ጥቃቅን ነገሮች ነው። ልቦናቸው በፍቅረ እግዚአብሔር የተደፈነ ነውና አጉድለናል ወይንም አልፈጸምንም ስለሚሉት ነገር ሁሉ ይጸጸታሉ፣ ንስሐም ይገባሉ። ቅዱሳን ንስሐ ይገባሉ ስንል ኀጢአት ሠርተው ነው ማለት እንዳልሆነ መረዳት ያስፈልጋል። ቤተ ክርስቲያን
በየቀኑ ንስሐ የምንገባበትንና ኃጢአታችንን ስንናዘዝ የምናደርገውን የጸሎት ቅደም ተከተል ወይም ሥርዓት ሰርታልናለች። በዚሁ መሠረት ሀ ኃጢአትን ለመምህረ ንስሐ መናዘዝና ቀኖና ቤተ ክርስቲያንን ወይንም ቅጣትን ለመቀበል መዘጋጀት፣ በመዝሙር 6ና በመዝሙር 50 ያለውን መጸለይ። ለ ስለ ሠሩት ኃጢአት የእግዚአብሔርን ይቅርታ መጠየቅ። ሐመርኋ እግዚአብሔር በኃጢአቱ ላይ ተጸጽቶ ምሕረት የሚለምነውን ሰው ሁሉ እንዲጠብቅ ስለ ሌሎች ወገኖችም መጸለይ። መ እግዚአብሔር የይቅርታንና የምሕረትን መንገድ እንዲመራ መለመን፣ በመዝሙር 118 ያለውን። ሰ ስላለፈው ኃጢአት ራስን መውቀስ። ረ መንፈስን ለንስሐ ማነቃቃት፣ ሞትን፣ ዳግም ምጽአትንና የፍርድን ቀን እያሰቡ ይቅርታን መለመን ናቸው። እነዚህን 6 ነጥቦች ዘወትር በጸሎታችን ያስታወስን እንደሆነ በየቀኑና በየሰዓቱ ንስሐን እንድናስብ ያደርጉናል። ስለዚህ ንስሐ መግባት የሚያስፈልግበትን ወቅት አልፌያለሁና ንስሐ መግባት አያስፈልገኝም የሚባልበት አንዳችም ነገርና ምክንያት የለም፣ ከፍጹምነት አልተደረሰምና። ከዚህ በመነሳት ነው ንስሐ ለክርስቲያን ሁሉ በዕለት ተዕለት ኑሮው ውስጥ ያስፈልገዋል የሚባለው። የንስሐ ጥሪ የሰው ልጆችን አብዝቶ የሚወደውና መጥፋታቸውን የማይሻው ፈጣሪ ከጥልቅ ፍቅሩ የተነሳ ልጆቹን ዘወትር ወደ ንስሐ ይጠራቸዋል። እግዚአብሔርን የሚያስደስተው የሰው ልጆች ድህነት በመሆኑ ወደ ንስሐ ከመጣራት አይሰለችም። ሐዋርያው ቅዱስ ጳውሎስ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው በማለት ፈጣሪያችን ለሰው ያለውን ፍቅር ገልጦታል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4። የሰዎችን መዳን መሻት ብቻም ሳይሆን ወደ ንስሐ እንዲመለሱ ከቸርነቱ የተነሳ ስለ ኃጢአታቸው ከመቅጣት ይታገሳል። ይህንንም ቅዱስ ጴጥሮስ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል በማለት አረጋግጦታል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። ይህ የእግዚአብሔር ትዕግሥት ሰፊ ነውና የጥሪውን ድምፅ የሚሰሙት ሁሉ ሊጠቀሙበት እንዲችሉ የፈጣሪ ፍቃዱ ነው። ሐዋርያው ቅዱስ ጳውሎስ በአቴና ከተማ በአርዮስፋጎስ መካከል የግሪክ ሰዎችን ሲያስተምር እንግዲህ እግዚአብሔር ያለማወቅን ወራት በኀጢአት የመኖርን ዘመን አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ብሏል። የሐዋርያት ሥራ ምዕራፍ 17 ቁጥር 30። በሕዝቅኤልም እግዚአብሔር ሞት በሚስማማው ባሕሪ የተፈጠረውን የሰውን ሞት የማይወድ በንስሐ ወደ ሕይወት መመለሱ ግን የሚያስደስተው መሆኑን ተናግሯል። ንስሐ ግቡ፣ ኀጢአትም እንቅፋት እንዳይሆንባችሁ ከኀጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። ስለ ምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ሕዝቅኤል ምዕራፍ 18 ከቁጥር 30 እስከ 32። አምላካችን እግዚአብሔር ይወደናል። ከፍቅሩ የተነሳም በንስሐ አማካኝነት ከበደላችን ታጥበን የቸርነቱና የማታልፍ መንግሥቱ ተካፋይ እንድንሆን ይፈልጋልና ሰዎችን ወደ ንስሐና ወደ ዘላለማዊ ሕይወት ከመጥራት አላቋረጠም። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ኀጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም በማለት ሐዋርያው ቅዱስ ጴጥሮስ የሚያሰማው የእግዚአብሔርን የንስሐ ጥሪ ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ 20። ቅዱስ ያዕቆብም ማንም ኀጢአተኛን ቢመልስ ኀጢአቱን እንዲሸፍን ይወቅ ብሏል። ያዕቆብ ምዕራፍ 5 ቁጥር 20። ጌታችን መድኃኒታችን ኢየሱስ ክርስቶስ ስግወ ቃል ከልዑል መንበሩ ወርዶ ሰው የሆነው የእኛን ኀጢአት ተሸክሞ ስለ ሞታችን ሞቶልን መከራን ተቀብሎ ያዳነን ኀጢአታችንን ሸፍኖ ነውና እኛም ልንፈጽመው ያስፈልጋል። እግዚአብሔር ወደ ንስሐ እንድንመለስ ያቀረበልን ጥሪ ለእኛ ያለውን ጥልቅ ፍቅር የሚገልጽ ነው። የሚከተሉት ጥቅሶች የዚህ ማረጋገጫ ናቸው።
ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። ሚልክያስ ምዕራፍ 3 ቁጥር 7። ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። ሕዝቅኤል ምዕራፍ 14 ቁጥር 6። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ከክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ኢዩኤል ምዕራፍ 2 ከቁጥር 12 እስከ 13። እግዚአብሔር የሚያቀርብልንን የንስሐ ጥሪ አድምጠን ወደ እርሱ ብንመለስ፣ ኀጢአትን ትተን ንስሐ ብንገባ ከኀጢአታችን ሊያጥበን ሊያነጻን ፈቃዱ መሆኑን በቃል ኪዳን አጽንቶታል። ለምሳሌም የሚከተሉትን መጥቀስ ይቻላል። የታጠቡ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዐይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መሥራትን ተማሩ። ኀጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጣለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ኢሳይያስ ምዕራፍ 1 ከቁጥር 16 እስከ 18። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 26። የምንኖረው በኀጢአት ዓለም በመሆኑ ከኀጢአትም ተለይተን በንጽሕና መኖር ባለመቻላችን ፈጣሪያችን እግዚአብሔር በሕይወት እንድንኖር እንድንጸናና እንድንቀደስ አስፈላጊያችን ወደ ሆነው ንስሐው ይጠራናል። በዮሐንስ ወንጌል እንደተጻፈው የመድኃኒታችን ሰው መሆን ዋና ምክንያቱ የሰው ልጆችን ወደ ድኅነት መጥራት ስለሆነ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና በማለት ጌታችን ድኅነትን ወደምታሰጥ ስርየተ ኀጢአትን ወደምታስገኝ ንስሐ ይጠራናል። ዮሐንስ ወንጌል ምዕራፍ 12 ከቁጥር 47። እንዲሁም ደግሞ በማርቆስ ወንጌል ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኀጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም በማለት ከኀጢአት የተነሣ መንፈሳዊ ደዌ የያዙትን ሕመምተኞች ከኀጢአት ደዌ ወደምትፈውስ ንስሐ የሚጠራን መሆኑን ይነግረናል። ማርቆስ 2 ከቁጥር 17። ከዚህም በተጨማሪ በመድኃኒታችን ከኀጢአት ምክንያት የጠፋነውን የሰው ልጆች ወደ ሕይወት ሊጠራን እንደመጣ የሰው ልጅ የጠፋውን ለማዳን መጥቶአልና በማለት ነግሮናል። ማቴዎስ ወንጌል ምዕራፍ 18 ቁጥር 11። ስለዚህ ንስሐ ስለ እኛ ድኅነት ወደ ተቀደሰው ሕይወት እንድንገባ የተሰጠን እንጂ በላያችን በግድ የተጫነ ሸክም አለመሆኑን በመረዳት ልንጠቀምበት ያስፈልጋል። ንስሐ ብንገባ የእግዚአብሔርንም ጥሪ ብንቀበል ምክሩንም ብንሰማ በሕይወት እንኖራለን፣ ከሞት ነፍስም እንድናለን። እምቢ ብንልም ንስሐ ባንገባ የኀጢአታችንን ዋጋ በጊዜው ማግኘታችን የማይቀር ነው። የምንወደውን ለመምረጥም ሙሉ ነጻነት አለን። በነቢዩ ኢሳይያስ አንደበት እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህንን ተናግሮአልና በማለት ተነግሮናል። ኢሳይያስ ምዕራፍ 1 ከቁጥር 19 እስከ 20። እኛ ግን መልካሙን ብንሠራ የእግዚአብሔርንም የንስሐ ጥሪ ብንቀበልና ከኀጢአታችን ስርየት አግኝተን በተቀደሰ ሕይወት በእግዚአብሔር መንግሥት ብንኖር መልካም ነው። እንግዲህ እግዚአብሔር በእኛ የሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን በማለት ከእግዚአብሔር ጋር እንድንታረቅ የጥሪውን ድምፅ አስተላልፎታል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 20። ሰዎች ከበደሉት ፈጣሪያቸው ከእግዚአብሔር ዘንድ ሲታረቁ የኀጢአት ማስተሰረያ ይሆን ዘንድ ቤተ ክርስቲያን ንስሐ ለሚገቡ ሰዎች ቅጣት እንዲሆን ቀኖና ትሰጣለች። ይህም መልካም ሥርዓትና ጠቃሚም ነው። በፈቃዳችንም ይሁን እግዚአብሔር በተለየ መንገድ አስታውቆን ንስሐ ብንገባ በማንኛውም መንገድ ብንፈጽመው ቀኖና ወይም ስለ ኀጢአት የምንቀበለው መንፈሳዊ ቅጣት ጠቃሚ ነው። ስለዚህ በሕይወታችን ውስጥ ንስሐና የእግዚአብሔር የንስሐ ጥሪ
ፋታ ሊሰጠው እንደሚገባ ለመጠየቅ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል በማለት አስገንዝቦናል። ማቴዎስ ወንጌል ምዕራፍ 3 ከቁጥር 8 እስከ 10። ቅዱሳኑንም ቢሆን የሚያስደስታቸው የኀጢአታቸው ወደ ንስሐ መመለስ መሆኑን አሁንስ ለንስሐ ስላዘናችሁ ደስ ብሎኛል ብሎ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክት ያስረዳናል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 9። ከዚህ ሁሉ በመነሳት ነው እንግዲህ የቤተ ክርስቲያን ቀኖና በንስሐ ለሚገኘው ስርየት ኀጢአትና ድህነት ጠቃሚ ነው የምንለው። በአጠቃላይ የንስሐ ጥሪ በቅዱስ መጽሐፍ ውስጥ ዋነኛውን ስፍራ ይዞ ይገኛል። የአዲስ ኪዳን መግቢያ የንስሐ ጥሪ ነው። ጻያሄ ፍኖት መጥምቀ መለኮትና ነቢይ ልዑል የተባለው ቅዱስ ዮሐንስ የስብከቱ መጀመሪያ ያደረገው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለውን የንስሐ ጥሪ ድምፅ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 2። በዚህ አዋጅ መጥምቁ ዮሐንስ በንስሐ ያልታደሰና ያልነጻ ሰው ከእግዚአብሔር መንግሥት ርስት የሌለው መሆኑን አስረድቷል። እኔስ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል እያለ የንስሐ ጥምቀትን አጥምቋል። መድኃኒታችን ኢየሱስ ክርስቶስም ስብከቱን የጀመረው በንስሐ ጥሪ ነው። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማይ ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 17። በማርቆስም ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርም መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ማርቆስ ምዕራፍ 1 ቁጥር 15። ቅዱሳን ሐዋርያትም ደግሞ የንስሐ ጥሪ እንዳስተላለፉ መጽሐፍ ይነግረናል። መጥተውም ንስሐ እንዲገቡ ሰበኩ። ማርቆስ ወንጌል ምዕራፍ 6 ቁጥር 12። የመጀመሪያው የንስሐ ሰባኪ ኖህ ነው። በኋላ ግን ብዙ ነቢያት መስለውታል። ለምሳሌ በኢሳይያስ ምዕራፍ 1 ቁጥር 2፣ በሕዝቅኤል ምዕራፍ 18፣ በዮናስ ምዕራፍ 3፣ በኢዩኤል ምዕራፍ 2፣ በኤርምያስ ምዕራፍ 31 የምናነበው ነቢያተ እግዚአብሔር ያስተጋቡትን የንስሐ ጥሪ ነው። የንስሐ ጥሪ ከፍ ብለን እንደተመለከትነው በወንጌል ደግሞ የበለጠ ግልጽ ሆኗል። የንስሐን ጥሪ ማስተጋባትና ሰዎችን ለንስሐ መጥራት የበጎች ምዕመናን ጠባቂዎች የሆኑ የመምህራን፣ የሰባኪያን፣ የካህናተ ቤተ ክርስቲያን፣ የመንፈሳውያን አማካሪዎች ተግባርና ኃላፊነት ነው። ይህንንም የተለያዩ ቅዱሳን አበው ያረጋግጡልናል። ሁልጊዜ ኀጢአትህን እየሰበክ ንስሐ ግባ። ቅዱስ እንጦንስ። ኀጢአትን ባትሠራት መልካም ነው። ኀጢአት ከሠራ ሳትቆይ ንስሐ ብትገባ መልካም ነው። ንስሐ ከገባህ ዳግመኛ ወደ ኀጢአት ባትመለስ መልካም ነው። ወደ ኀጢአት ካልተመለስክ ይህ በእግዚአብሔር እርዳታና ቸርነት መሆኑን ብታውቅ መልካም ነው። ይህንን ካወቅክ ስላለህበት ሁኔታ እግዚአብሔርን ብታመሰግን መልካም ነው። ቅዱስ ባስልዮስ። በቀን ውስጥ ባሉት 24 ሰዓታት ሁሉ ንስሐ መግባት ያስፈልገናል። ለአንድ ሰዓት እንኳን ራስህን ያልገዛህበትን ቀን፣ ስለ ኀጢአት ያሰብክበትን ቀን፣ በደልህን ያላሰብክበትን ቀንና ራስህን ለማስተካከል ያልሞከርክበትን ቀን ከሕይወትህ ዘመን ውስጥ አትቁጠረው፣ አልተጠቀምክበትምና። ቅዱስ ይስሐቅ። በዚህም የንስሐ ጥሪ ለማንኛውም ክርስቲያን የሚቀርብና ሊቀርብም የሚገባ የተቀደሰ የእግዚአብሔር ጥሪ መሆኑን እናስተውላለን። ይህ የንስሐ ጥሪ እግዚአብሔር ለሚወዳቸው ብዙ ሰዎች ቀርቦላቸዋል፣ ተጠቅመውበታል። ለምሳሌ በፈቃደ እግዚአብሔር የተቀባው ንጉሥ ዳዊት በበደለ ጊዜ የእግዚአብሔር የንስሐ ጥሪ በነቢዩ በናታን አፍ ወደ እርሱ መጣች። እርሱም በጥሪው ተጠቅሞ ንስሐ በመግባት ከፈጣሪው ጋር ለመታረቅ በቅቷል። እግዚአብሔር ለሰው ልጆች የሚያቀርበው የንስሐ ጥሪ
እነርሱ ለልጆቹ የአዳም ዘሮች ሁሉ ያለውን አክብሮትና ጽኑ ፍቅር የሚገልጽ ነው። እግዚአብሔር አምላክም የሚያቀርብላቸውን የንስሐ ጥሪ ተቀብለው ምሕረትና ይቅርታ ድህነትንም ሽተው ወደ እርሱ የሚመለሱትን ሁሉ ይቀበላል። ለዚህ ብዙ ምሳሌዎችን መጥቀስ ይቻላል። የጠፋው ልጅ የሉቃስ ወንጌል ምዕራፍ 15፣ 5 ባሎች የነበሯት ሳምራዊት ሴት የዮሐንስ ወንጌል ምዕራፍ 4፣ በጌታ ቀኝ የተሰቀለው ወንበዴ የሉቃስ ወንጌል ምዕራፍ 23 ከቁጥር 24፣ በተሰቀለ ጊዜ ስለ ሰቀሉት የሚያደርጉትን አያውቁምና ብሎ መድኃኒታችን የጸለየላቸው አይሁድ የሉቃስ ወንጌል ምዕራፍ 23 ከቁጥር 34፣ ቀራጩ ዘኬዎስ የሉቃስ ወንጌል ምዕራፍ 19፣ ቀራጩና በኋላ ሐዋርያ የሆነው ማቴዎስ የተባለው ሌዊ ማቴዎስ ወንጌል ምዕራፍ 10 ከቁጥር 3፣ ማቴዎስ ወንጌል ምዕራፍ 9 ቁጥር 9። የሚከተለው የጌታችን አባባል ወደ እርሱ የሚመጡትን ኃጢአተኞችን የሚቀበላቸው መሆኑን ያረጋግጥልናል። ወደ እኔ የመጣውን ከእኔ ከቶ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ከቁጥር 37። ይህንን ሰው ፍለጋ ግን ዘወትር በልቦና ደጃፍ ቆሞ በንስሐ ጥሪ ያንኳኳል፣ የሚከፍትለት ቢያገኝ። ራእይ ምዕራፍ 3 ቁጥር 20። የእግዚአብሔር ቸርነት ከሠራነው ኃጢአት ሁሉ በላይ ነው። የኃጢአታችንንና የበደላችንን ብዛት ከእግዚአብሔር ምሕረትና ቸርነት ጋር ስናነጻጽረው በውቅያኖስ ባሕር ላይ እንደወደቀች ቆሻሻ ነው። ትንሿ ቆሻሻ ውቅያኖስን እንደማታደፈርሰውና የውቅያኖሱ ባሕር እርሷን ከአሟሟት በኋላ ንጹሕ እንደሚሆን ሁሉ እግዚአብሔርም እኛ የምንሠራውን ኃጢአት ሁሉ ሳይቆጥር በቸርነቱ የሚቀበለን እርሱ በምሕረቱ ያድነናል። ከብዙ ኃጢአታችን በኋላ በንስሐ ወደ እርሱ መመለሳችንን መቀበሉ ለሰው ልጆች ያለውን ፍቅር የሚያመለክት ነው። ስለዚህ የኃጢአታችንን ብዛትና የኃጢአታችንን ክብደት ኃጢአታችንን ለማንጻት ለድኅነተ ዓለም ከፈሰሰው የክርስቶስ ደም በላይ አድርገን መመልከት የለብንም። ከእግዚአብሔር ፍቅርና ከቸርነቱም በላይ አድርገን ማሰብ የለብንም። አንድ የቀድሞ ቅዱስ አባት እግዚአብሔር ለሰው ልጅ ያለውን ፍቅር ሊያሸንፍ የሚችል ኃጢአት ከቶውኑ የለም እንዳሉ ኃጢአታችን ብዙ ነው ብለን ተስፋ ሳንቆርጥ የቀረበልንን የንስሐ ጥሪ በማድመጥ ወደ ፈጣሪያችን ቸሩ እግዚአብሔር ዘንድ ልንመለስ ይገባናል። ተስፋ መቁረጥ አይገባም። ተስፋ መቁረጥ ብዙ ሰዎች የሚፈተኑበት ችግር ነው። ተስፋ የመቁረጥ ፈተና በሰዎች መንፈሳዊ አመለካከት ውስጥ በተደጋጋሚ የሚያመነጫቸው ብዙ ጥያቄዎች አሉ። ከነዚህ መካከል የሚከተሉትን እንመለከታቸዋለን። ሀ የምጠቅም አይደለሁምና ተስፋ የለኝም። ተስፋ መቁረጥ የአጋንንት ውጊያ ነው። ተስፋ በማስቆረጥ ንስሐ እንዳንገባ ለማድረግ ሰይጣን ከፍተኛ ጥረት ያደርጋል። ስለዚህ ይህን ውጊያ አስቀድመን ማወቅና በመዳን ተስፋ ልንጸና ይገባናል። በነቢዩ በሚክያስ አንደበት ጠላቴ ሆይ ብወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልህ በማለት የተነገረው ተስፋ መቁረጥ ሰይጣንን የሚያስደስተው ስለሆነ በተስፋ እንድንጸና ለመምከር ነው። ሚክያስ ምዕራፍ 7 ከቁጥር 7 እስከ 10። ተስፋ በመቁረጥ ንስሐ ለመግባት በኃጢአት ከመውደቅ የበለጠ አደገኛ መሆኑን ማስተዋል ይገባል። ተስፋ በመቁረጥ ጌታውን አሳልፎ የሰጠው የአስቆሮቱ ይሁዳ ወደቀ፣ ሞተም። ተስፋ መቁረጥ ወደ ጠለቀ ገቢረ ኃጢአት የሚመራ በመሆኑና ተስፋ የሚቆርጥ ኃጢአተኛ ሰውም ከመጥፎ ወደ ክፉ ኃጢአት የሚያመራ ስለሆነ ምንም ፈተና ቢበዛ ተስፋ ከመቁረጥ ይልቅ በተስፋ መቆምን መምረጥ ጠቃሚ ነው። ሰይጣን በሠራው ኃጢአት የተነሳ ንስሐ ለመግባት ተስፋ ያስቆረጠውን ሰው ወደ ከባድ ኃጢአት እንዲያመራ፣ ወደ ንስሐም እንዳይመለስ፣ ከንስሐ አባቱም እንዲሸሽ፣ ከቤተ ክርስቲያንም እንዲቀርና በኃጢአት እንዲኖር ያደርገዋል። አባቶቻችን ነቢያት በተስፋ መቁረጥ የጦር ሜዳ ከአጋንንት ጋር ብዙ ተዋግተዋል። ነቢየ እግዚአብሔር ቅዱስ ዳዊትም አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው፣ ብዙዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ።
በማለት የተናገረው ቃል የዚህን ውጊያ ጽናት ያሳያል። መዝሙር 3 ከቁጥር 1 እስከ 3 ቅዱስ ዳዊት በመውደቁ ተስፋ አልቆረጠም፣ ወደ ፈጣሪው ተመለሰ፣ እግዚአብሔርም ወደ ክብሩ መለሰው። ዳዊትን ብቻ ሳይሆን ብዙዎችን ስለ ዳዊት ብሎ ደግሞ አድኗቸዋል። አንደኛ ነገሥት ምዕራፍ 1 ከቁጥር 32፣ 34፣ 36። ስለዚህ የኀጢአት ሸክም በከበደበትና በንስሐ መመለስ መጥፎ ወይንም ዋጋ ቢስ በሚመስልበት ጊዜ ውጊያው የጠላት ሰይጣን መሆኑን አስተውሎ ተስፋም ሳይቆርጡ በትዕግሥት በንስሐ ለመመለስና የእግዚአብሔርን ምሕረት ለማግኘት የበቁትን ቀደምት አበው ማስታወስና ልቦናን በተስፋ ማጽናት ተገቢ ነው። እኛ በራሳችን ተስፋ ብንቆርጥም እግዚአብሔር ግን እኛን ለማዳን ተስፋ አይቆርጥም። የእግዚአብሔር የጸጋ ስጦታ የሆነው የመዳን ተስፋ በውስጣችን ቢሠራ ተስፋ አንቆርጥምና ራሳችንን በመናቅ ተስፋ መቁረጥ አይገባም። ይልቁኑ ለመዳን በትጋት ወደ ንስሐ መመለስ እንጂ። ከወደቅኩበት ኀጢአት በፍጹም ልላቀቅ ስለማልችል እንዴት ንስሐ እገባለሁ? ውጊያው የእግዚአብሔር ነውና እርሱም ይዋጋልናልና መፍራትና ማፈር የለብንም። አንደኛ ሳሙኤል ምዕራፍ 17 ከቁጥር 47። ሁልጊዜ የእግዚአብሔርን ኃይል እንጂ የራሳችንን ጉልበት መመልከት የለብንም። በኤርምያስ እንደተጻፈው አንተ እግዚአብሔር አምላኬ ነህና መልሰኝ፣ እኔም እመለሳለሁ ማለት ያስፈልጋል። ኤርምያስ ምዕራፍ 31 ከቁጥር 18። እግዚአብሔርን ተስፋ አድርገን ኀጢአትን ብንዋጋ እርሱ ያሸንፍልናልና ከመፍራትና ከማፈር የተነሣ ንስሐ ከመግባት ወደ ኋላ ማለት አያስፈልግም። በእርሱ በታመንን መጠን እግዚአብሔርም ኃይሉንና ብርታቱን ሊሰጠን የታመነ ነው። ሐመርኋ ያለሁበት ሁኔታ ንስሐ ለመግባት የሚያስችል አይደለምና ምንም ተስፋ የለኝም። እግዚአብሔር ለመካኗ ሴት የተናገራትን ማሰብ ይገባል። አንቺ ያልወለድሽ መካን ሆይ ዘምሪ። ኢሳይያስ ምዕራፍ 54 ከቁጥር 1። ይህ ቃል የሚያመለክተው ሴቲቱ መውለድ አልችልም በማለት ተስፋ ቆርጣ ከማዘን ይልቅ በእግዚአብሔር ተስፋ እንድታደርግ የተነገራት መሆኑን ነው። ስለዚህ በእኛ ግምት ብቻ ፈጽሞ የመዳን ተስፋ እንደሌለን ማሰብ አይገባም። ተስፋ የሚያስቆርጠውን ነገር ለእግዚአብሔር መተው ተገቢ ነው። እርሱ በመመለሳችን ተስፋ አለውና። ከኀጢአቴ ብዛት የተነሣ ንስሐም አልገባም፣ ጥረትም አላደርግም። ይህ አባባል ወይንም ሐሳብ ለሕይወት መጥፎ አዝማሚያ ነው። እዚህ ደረጃ ቢደረስም ተስፋ መቁረጥ ግን አይገባም። እግዚአብሔር ሁልጊዜ እኛን ለማዳን ፈቃዱ ነውና ቅዱሳን ጻድቃንና መላእክት ሁሉ ስለ እኛ ነፍስ መዳን ይጸልዩልናል፣ ይማልዱልናል። ንስሐን እንድንፈልጋት እግዚአብሔርም ይረዳናል። በመጽሐፍም ስለ በጎ ፈቃዱ መፈለግን ማድረግንም በእናንተ የሚሠራ እግዚአብሔር ነውና በማለት ተጽፏል። ፊሊሞና ምዕራፍ 2 ከቁጥር 13። ስለዚህ እኛ ደግሞ አምላካችን እግዚአብሔርን ወደ አንተ መመለስን እፈልጋለሁና መመለሱን ስጠኝ እንበለው። ከዚህ በኋላ በውኑ የቀረውን የሕይወቴን ዘመን ሁሉ ከኀጢአት ተለይቶ መኖር ይቻለኛልን? ልቤ ኀጢአትን ስለሚወድ ሥጋዬን ማሸነፍ እችል ይሆን? ንስሐ ብገባም ዳግመኛ ወደ ኀጢአት መመለሴ አይቀርም ይባል ይሆናል። ከንስሐ በፊትና በኋላ የሚኖረን ልብ አንድ ዓይነት እየመሰለን ተስፋ በመቁረጥ ማሰብ የለብንም። እግዚአብሔር ከንስሐ በኋላ አዲስ ልብ ይሰጠናልና እርሱ አዲስም ልብ እሰጣችኋለሁ ብሏል። ሕዝቅኤል ምዕራፍ 36 ከቁጥር 26። እግዚአብሔር ንስሐ በገባን ጊዜ የኀጢአትን ፍቅር ፈጽሞ ከኛ ያጠፋል። ስለ ኀጢአትም ፈጽሞ እንዳናስብ ያደርገናል፣ ሕይወታችንንም ይለውጠዋልና በዚህ ምክንያት ንስሐ ከመግባት አንዘግይ። ምንም እንኳ ንስሐ ብገባ የአእምሮዬ ሐሳብ ከቀድሞ ሊለወጥ አይችልም ይባል ይሆናል። ነገር ግን አንፍራ። እግዚአብሔር ሐሳባችንን ሁሉ ያነጻዋል፣ የታደሰ ልቦናንም ይሰጠናል። ሮሜ ምዕራፍ 12 ከቁጥር 2። ወደ ንስሐ የተመለሱ ሰዎች በታላቅ መንፈሳዊ ኃይል እንደሚታደሱ አንዘንጋ። ንስሐ የሚገባ ሰው ፍቅሩ ከፍተኛ ነው። ከኀጢአት የተመለሰችው ሴት
ለዚህ ማስረጃ ልትሆን ትችላለች። የሉቃስ ወንጌል ምዕራፍ 7 ከቁጥር 47። ሰ አሁንም እግዚአብሔር ይቅር ይለኝ ይሆን? እኔንስ ይቀበለኝ ይሆን እንላለን። እግዚአብሔር አምላካችን ግን ወደ እኔ የመጣውን ከእኔ ከቶ አላወጣውም ብሏል። ዮሐንስ ወንጌል ምዕራፍ 6 ቁጥር 37፣ መዝሙር 103። እግዚአብሔር ወደ እርሱ በመጣን ጊዜ መቀበል ብቻ ሳይሆን በፍቅሩ ያጥበናል። ከበረዶም ይልቅ ነጭ እንሆናለን። መዝሙር 50 ቁጥር 7። የቀደመ ኃጢአታችንንም ይቅር ይለናል። እርሱ በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ ደግሜ አላስብምና በማለት ተናግሯል። ኤርምያስ ምዕራፍ 31 ከቁጥር 34። በሕዝቅኤልም እርሱ ከኃጢአቱ ተመልሶ ፍርድንና ቅን ነገርን ቢያደርግ የሠራው ኃጢአት ሁሉ አይታሰብበትም፣ ፍርድንና ቅን ነገርን አድርጓል፣ በእርግጥም በሕይወት ይኖራል ብሏል። ሕዝቅኤል ምዕራፍ 33 ከቁጥር 14 እስከ 16፣ ዕብራውያን ምዕራፍ 8 ከቁጥር 12 ላይ እግዚአብሔር ሰው የሆነላትና በመስቀል ተሰቅሎ የሞተላት ነፍስ የተወደደች መሆኗን እናስብ። ስለዚህም እግዚአብሔር ይቅር አይለኝም ማለትን ትተን በንስሐ የእግዚአብሔርን ይቅርታ ለማግኘት ተስፋችን ጽኑ ይሁን። እግዚአብሔር ይቅር ሊለኝና ሊቀበለኝ ቢወድም ኃጢአቴ ግን የከፋ ነው ይባል ይሆናል። የእግዚአብሔር ቃል ግን እላችኋለሁ ኃጢአትና ስድብ ሁሉ ይቅር ተብለዋል። እግዚአብሔር ወልድን አላውቀውም ያለው ቅዱስ ጴጥሮስ እንኳ ንስሐ ገብቶ ይቅርታን አግኝቷል። የኃጢአትን መጠንና ብዛት ሳያይ ወደ እርሱ የተመለሱትን ሁሉ ይቅር ለማለት እግዚአብሔር የታመነ ነው። የጥጃ ምስል ሲሠራ የተባበረው ካህኑ አሮን ንስሐ በገባ ጊዜ ይቅርታን አግኝቷል። ዘጸአት ምዕራፍ 32 ከቁጥር 2 እስከ 5። ታላቁ ካህን ኢያሱም ንስሐ በገባ ጊዜ እግዚአብሔር ተቀብሎታል። ዘካርያስ ምዕራፍ 3 ከቁጥር 1 እስከ ቁጥር 5። ስለዚህ የእግዚአብሔርን ቸርነት እናስብ እንጂ በኃጢአታችን ክብደት ተስፋ እንቁረጥ፣ በእግዚአብሔር ፊት ሁሉ ቀላል ነውና። በኃጢአት ብዙ ቆይቻለሁና ዛሬም ለንስሐ ዕድል አለኝን ይባል ይሆናል። እግዚአብሔር ጊዜው ቢዘገይም ወደ እርሱ የመጡትን ሁሉ ይቀበላል። በ11 ሰዓት የመጡትን ተቀብሏልና። የማቴዎስ ወንጌል ምዕራፍ 20 ቁጥር 9። በመጨረሻ ሰዓት ንስሐ የገባውን ፊያታዊ ዘየማን ከጌታ ቀኝ የተሰቀለውን ወንበዴ ተቀብሏልና። የሉቃስ ወንጌል ምዕራፍ 23 ከቁጥር 43። ሥጋውያን በሥጋም የምንኖር እስከሆንን ድረስ ንስሐ የመግባት ዕድላችን በሩ ክፍት ነው። በሲኦል ወይም በገሃነም ግን ንስሐ የመግባት ተስፋ የለንም። የሉቃስ ወንጌል ምዕራፍ 16 ከቁጥር 26። ስለዚህ ብዙ ዘመን በኃጢአት ኖሬአለሁና የንስሐ ዕድሌ ተሟጧል ከማለት ይልቅ የእግዚአብሔርን ምሕረት ተስፋ ማድረግ የሚበጅ መሆኑን መዘንጋት አይገባም። ኃጢአቴ መንፈስ ቅዱስን እንደ መሳደብ ይቆጠርብኛል በማለት ይፈራ ይሆናል። ነገር ግን እስከ መጨረሻው እግዚአብሔርን አላውቅም ካላልን በመጨረሻው ሰዓትም ቢሆን ወደ ፈጣሪ ወደ እግዚአብሔር ከተመለስንና ንስሐም ከገባን ራሳችንን ለመንፈስ ቅዱስ አስገዛን ማለት ነውና ኃጢአታችን ይሰረይልናል። ስለዚህ የሆነ ያልሆነ ምክንያት እየፈጠረ ንስሐ እንዳንገባ የሚያዘናጋን ሰይጣን መሆኑን በማወቅ ፋታ ሳንሰጠውና ተስፋ ሳንቆርጥ ንስሐ መግባትን ገንዘብ ማድረግ ያስፈልጋል። ያለ ንስሐ ስርየተ ኃጢአት አይገኝምና። ንስሐ በግል ትጋትና በእግዚአብሔር ረድኤት መካከል። እግዚአብሔር ንስሐ የሚገቡትን ይቀበላል ብለን ስንናገር ተነሳሂው ሰው ይሰንፋል፣ ያንቀላፋል፣ እግዚአብሔር እስኪቀሰቅሰው ድረስ ቁጭ ብሎ ይጠብቃል ማለት አይደለም። ይህንን በተመለከተ ሐዋርያው ቅዱስ ጳውሎስ ከኃጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁትም ይላል። ዕብራውያን ምዕራፍ 12 ቁጥር 4። በዚህ አባባልም ሰው እስከ ደም መሥዋዕትነት ድረስ ኃጢአትን መዋጋት፣ የኃጢአትንም ሐሳብ ከልቦናው አውጥቶ መጣልና መንፈሳዊ ጥንካሬን ገንዘብ ማድረግ
እንደሚገባው እንማራለን። ከዚህም በተጨማሪ በኤፌሶን ምዕራፍ 6 ወደ ተገለጠው ውጊያ ይገባል። ስለዚህ የዲያብሎስን ሽንገላ ለመቃወም የእግዚአብሔርን ዕቃ ጦር ልበሱ፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ ሰይጣን የሚውጠውን ፈልጎ እንደሚያገሣ አንበሳ ነውና። ኤፌሶን ምዕራፍ 6 ከቁጥር 10 እስከ ቁጥር 18። ስለዚህ በሃይማኖት ሆነን በጽናት የዲያብሎስን ውጊያ እንድንቃወም በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሣ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ በሙሉ ያን መከራ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት በማለት ይመክራል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9። እግዚአብሔር እንድንጸና ይሻል፣ ስንጸናም በረድኤቱ ኃይል ይሆናል። ስለዚህ ኃጢአትን በጽናት በመዋጋት ለእግዚአብሔር ያለንን ፍቅር ማሳየት ያስፈልጋል። እግዚአብሔርም የኃጢአትን ብርታት ለመቋቋም የሚያስችል ኃይልና ጽናት እንዲሰጥ አብዝቶ መጸለይ ይገባል። የተፈተነና የጸና ሰው የጌታ መከራ ተካፋይ ነው። የጠፋው ልጅ አባቱ እርሱን ፍለጋ ወዳለበት ማለት በኃጢአት ወደሚኖርበት ስፍራ እስኪሄድ አልጠበቀም። ነገር ግን ወደ ልቡ ተመልሶ የነበረበትን ሕይወት አስታወሰ። የሚሻለውንም መፍትሔ ስላወቀ ወደ አባቱ ተመለሰ። ልጁ ወደ እርሱ በመጣ ጊዜም አባቱ ተቀበለው። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 32። የነነዌ ሰዎችም ማቅ ለብሰው አመድ ነስንሰው ራሳቸውን በፍጹም በማዋረድ ስለ ኃጢአታቸው በኃይል በማልቀስ ወደ እግዚአብሔር ተመለሱ። እግዚአብሔርም ተቀበላቸው። የዮሐንስ ወንጌል ምዕራፍ 3፣ ሚልክያስ ምዕራፍ 3 ቁጥር 7፣ ኢሳይያስ ምዕራፍ 1 ቁጥር 16፣ ኢዩኤል ምዕራፍ 2 ከቁጥር 12 እስከ 13። ስለዚህ በንስሐ ሕይወት ውስጥ ኃጢአተኛው የእግዚአብሔርን ምሕረትና ይቅርታ የኃጢአትንም ስርየት ለማግኘት የበኩሉን ጥረት ማድረግና ለመዳን ንስሐ ግዴታው መሆኑን ማወቅ አለበት። በዚህም ንስሐ የሰው ሁሉ መንፈሳዊ ግዴታ መሆኑን እናስተውላለን። ንስሐ ስንገባ የሚኖረን ለውጥ ውስጣዊ የሕይወት ለውጥ መሆን አለበት። ያለ ውስጣዊ ለውጥ በውጪ በታይታ መመለስ ብቻ እርካታ አግኝተን እንዳንቀር ያስፈልጋል። በንስሐ ዋናው ተግባራችን በውስጣችን ማለት በልቦናችን የመንፈስ ቅዱስ ረድኤትና በረከት እንዲሞላና በእኛ ሕይወት ውስጥም የሚሠራውን ሥራ በአኮቴት በመቀበል ውስጣዊ የሕይወት ለውጥ እንዲኖረንም መንፈሳዊ ተጋድሎ ማድረግ ነው። የንስሐ አስፈላጊነት። ያለ ንስሐ ድኅነት የለም። መድኃኒታችን ኢየሱስ ክርስቶስ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት ያስገነዘበው ለዚህ ነው። የሉቃስ ወንጌል ምዕራፍ 13 ከቁጥር 3። በቆርኔሌዎስ ቤት ተሰብስበው የነበሩ ሰዎችም የቅዱስ ጴጥሮስን ስብከት በሰሙ ጊዜ እንኪያስ እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው በማለት እምነታቸውን የገለጡት ድኅነት በንስሐ መሆኑን በመረዳታቸው ይህም የእግዚአብሔር ስጦታ መሆኑን በማወቃቸው ነው። የሐዋርያት ሥራ ምዕራፍ 11 ከቁጥር 18። አንዳንድ ሰዎች ጌታችን ለይቅርታና ለድኅነት ደሙን አፍስሶ ሥጋውን ቆርሶ ነፍሱን ክሶ አድኖናልና ንስሐ ለምን እንገባለን? የክርስቶስ ደም አይበቃምን? ይላሉ። እንደሚከተለውም እንመልስላቸዋለን። ንስሐ የእኛን ኀጢአት ለመደምሰስ የፈሰሰልንን የክርስቶስን ደም ለይቅርታና ለኀጢአታችን መደምሰሻ ይቅር የምንባልበት እንዲሆን ያደርጋል። መዳን ለሰው ሁሉ ነው፣ የክርስቶስ ደምም ለሁሉም ነው። ነገር ግን ሊቀበሉትና ሕይወት ሊያገኙበት የሚችሉት ንስሐ የገቡት ብቻ ናቸው። የክርስቶስ ደም ከማንኛውም ኀጢአት ያነጻናል። ነገር ግን ይህን ስርየት የምናገኘው በኀጢአቶቻችን ላይ የተናዘዝንና ንስሐ የገባን እንደሆነ ነው። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመልእክቱ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል፣ ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኀጢአታችን ብንናዘዝ ኀጢአታችንን ይቅር ሊለን ከዓመፅም ሁሉ ሊያነጻን
የታመነና ጻድቅ ነው በማለት የመሰከረው። አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 እስከ 9። ንስሐ ጥምቀትን ትቀድማለች። መጀመሪያ ላልተጠመቁ ሰዎች በንስሐ ውስጥ ይቅርታ አለና። ሐዋርያው ቅዱስ ጴጥሮስ በመጀመሪያው ስብከቱ ንስሐ ግቡ፣ ኀጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ያለው ለዚህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ቤተ ክርስቲያንም ጎልማሶችን ስታጠምቅ በመጀመሪያ ሃይማኖታቸውን እንዲያውቁ ካስተማረች በኋላ ንስሐ እንዲገቡ በማድረግ ነው። ንስሐ ያልገቡትን ማጥመቅ በሥርዓተ ቤተ ክርስቲያን የተከለከለ ነው። ንስሐ በውስጡ ይቅርታን ብቻ ሳይሆን እምነትንም ይይዛል። በወንጌል ንስሐ ግቡ በወንጌልም እመኑ ይላልና የማርቆስ ወንጌል ምዕራፍ 1 ቁጥር 15። ያለ ንስሐ የሆነ እምነት ማንንም አያድንም። ንስሐ ከቅዱስ ቁርባን በፊት ነው። ንስሐ ያልገባና ከኀጢአቱ ስርየትን ያላገኘና ያልነጻ ሰው ቅዱስ ቁርባንን መቀበል የለበትም። በመጽሐፍ ቅዱሳን ሁኑ፣ ከእኔም ጋር ወደ መሥዋዕቱ ኑ አንደኛ ሳሙኤል ምዕራፍ 16 ቁጥር 5 በማለት የተጻፈው ቃል የሚያስረዳው ወደ ተቀደሰው መሥዋዕት ከመቅረብ አስቀድሞ ከኀጢአት መንጻት የሚገባ መሆኑን ነው። ከዚህ ጋር ሐዋርያው ቅዱስ ጳውሎስ ደግሞ ስለዚህ ሳይገባው ይህን ኅብስት የበላ ወይንም የጌታን ደም የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከኅብስቱ ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና በማለት የተናገረው ቃል ቅዱስ ቁርባን ከንስሐ በኋላ መሆኑን የሚያስገነዝብ ነው። ንስሐ ከሁሉም ምስጢራተ ቤተ ክርስቲያን በፊት ነው። ምክንያቱም ምስጢራቱን ሁሉ ለመፈጸም የሚያበቃው የመንፈስ ቅዱስ ጸጋ እንዲሁም በረከት የሚገኘው በንስሐ ስለሆነ ነው። በሉቃስ ወንጌል ታሪኩ የተመዘገበው የጠፋው ልጅ ወደ አባቱ ቤት ለመግባት የቻለው ንስሐ ከገባ በኋላ ነው። የሉቃስ ወንጌል ምዕራፍ 15። ንስሐ ኀጢአትን ለመደምሰስ በክርስቲያኖች ሕይወት ውስጥ እጅግ አስፈላጊና አይነተኛ መፍትሔና መሣሪያም ነው። በመጽሐፍም ኀጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም በማለት መጽሐፉ ይህንኑ ለማስተማር ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 19 ቅዱስ ይስሐቅ ንስሐ ካልተገባበት ኀጢአት በቀር እግዚአብሔር ይቅር የማይለው የለም በማለት የተናገረው ቃልም ይህንኑ የሚያጸና ነው። ስለዚህ ከጥምቀት በፊትም ሆነ በኋላ ንስሐ ለክርስቲያን መንፈሳዊ ሕይወት እጅግ አስፈላጊ መሆኑን ማወቅ ተገቢ ነው። ከጥምቀት በፊት ሰውነትን ለማንጻትና ለጥምቀት ለመዘጋጀት፣ ከጥምቀት በኋላ ደግሞ የተሠራውን ኀጢአት ለመደምሰስ ንስሐ አስፈላጊና ጠቃሚ ነው። የንስሐ መሰናክሎች፣ እንቅፋቶች። ሰይጣን ከሚዋጋቸው የድኅነት መንገዶች ውስጥ ንስሐን የሚያክል የለም። ምክንያቱም ንስሐ ጠላት ዲያብሎስ የክርስቲያኖችን ሕይወት ለማጥፋት የገነባውን የኀጢአት ሕንፃ ሁሉ በእግዚአብሔር ቸርነት እንዳልነበረ በማድረግ ስለሚያፈርስበት ነው። ከዚህ የተነሣ የሰው ልጅ ንስሐ እንዳይገባ ቢገባም ቶሎ እንዳይሆን የተቻለውን ከማድረግ ፈጽሞ አያርፍም። ጠላት ዲያብሎስ ሰዎችን በኀጢአት ለማቆየት ወይንም ንስሐ የሚገቡበትን ጊዜ ለማራዘም ከሚጠቀምባቸው የንስሐ መሰናክሎች መካከል የሚከተሉት ናቸው። ሀ እንቅፋት መፍጠር። እነዚህ ድንገተኛ ፈተናዎች ወይንም አጋጣሚዎች ሊሆኑ ይችላሉ። እነዚህ አጋጣሚዎች ወይንም ፈተናዎች ተነሲሁ በድፍረት ወደ ንስሐ እንዳይመጣና ከኀጢአቱ እንዳይመለስ ተጽዕኖ የሚያሳድሩ ናቸው። ይህ ተጽዕኖም ንስሐ የሚገባበትን ጊዜ በማራዘም አይነተኛ የንስሐ መሰናክል ነው። ኃጢአተኛው ራሱን ከእርሱ የበለጠ ኃጢአት ሠሩ ከሚላቸው ጋር በማነጻጸር የተሻለ እንደሆነ እንዲገምትና ንስሐ እንደማያስፈልገው ራሱን ማሳመን። ቅድስና ግን ከኃጢአተኛ ሕይወት ጋር ሊነጻጸር አይገባም። ኖህ በብዙ ኃጢአተኞች መካከል ቅዱስ እንደነበረና በእግዚአብሔር ትእዛዝ መኖሩን ከኃጢአት ጋር ሳያነጻጽር
ለቅድስና እንደበቃ ቅዱስ መጽሐፍ ይመሰክራል። የዮሴፍ የሎጥና የሙሴ ሕይወትም የዚህ ማረጋገጫ ነው። ሐመርኋ ከሥጋ ድካም የተነሣ በአካባቢ ተጽዕኖ መመራት። ተነሲው ሰው በዓለም የማይታለል ጽኑ አቋም እንዲኖረው ያስፈልጋል። ቅዱስ ጳውሎስ ይህን ዓለም አትምሰሉ እንዳለ ሮሜ ምዕራፍ 12 ቁጥር 2 ላይ ዓሣ ትንሽ ሲሆን ማዕበል በሚያናውጠው ባሕር ውስጥ ይዋኛል። ክርስቲያንም እንዲህ ሊሆን ይገባዋል። ደካማ ሥጋን ቢለብስም ፈተናውን ተቋቁሞ ለንስሐ መብቃትና በመንፈሳዊ ሕይወት መኖር ይገባዋል። መዘግየት ዲያብሎስ ንስሐ እንዳንገባ የሚዋጋን በቀጥታ አይደለም፣ ነገር ግን የተለያዩ ስውር ፈተናዎችን እየደቀነ ንስሐ እንዳንገባ ያዘገየናል። መዘግየት ከሚያስከትለው አደጋ መካከል አንዱ ለንስሐ የተዘጋጀውን ልቦና መለወጥና ለንስሐ ያለውን ዕድል ማጥፋት ነው። ኀጢአት ወዲያው ካልተቀጨና ከቀጠለ ስር ይሰዳል። ከዚያም ለንስሐ የተዘጋጀውን ፍላጎት ሊያጠፋው ይችላል። ተስፋ መቁረጥ ይህ ንስሐ የማይቻልና ሊደረግ የማይሞከር እንደሆነ አድርጎ ማሰብ ነው። ሰይጣን በኀጢአት ከመውደቃችን በፊት የእግዚአብሔርን ቸርነትና ይቅርታ በማሰብ ኀጢአት እንድንሠራ ያደርገናል። ከሠራነው በኋላ ደግሞ የእግዚአብሔርን ፍርድና ጨካኝ እንደሆነ ያሳስበናል። ንስሐ እንዳንገባም ተስፋ ያስቆርጠናል። ተነሲው ራሱን በማድነቅ ወይም በመመጻደቅ ኀጢአተኛ እንዳልሆነ እንዲያስብ በማድረግ ንስሐ ከአንድ በኀጢአት የተበላሸ ሕይወት ወደ ሌላ አዲስ የተቀደሰ ሕይወት የሚደረግ መንፈሳዊ ለውጥ ነው። ሰውም መልካም ነው ብሎ የሚገምተው የራሱ ሕይወት በኀጢአት የተዳደፈ መሆኑን ካላመነ በቀር ሊለወጥ አይችልም። በሕይወቱ ውስጥ መንፈሳዊ ለውጥ ከሌለ ደግሞ ለንስሐ አያስብም፣ ንስሐም አይገባም። ስለዚህ ራሱን የማይመረምር ሌሎችም ስለ እርሱ የሚነግሩትን የማይሰማ ሰው ንስሐ ሊገባ አይችልም። ንስሐ ለትሑታን ቀላል ናት፣ ራሳቸውን ትልቅ ለሚያደርጉና ቅዱሳን እንደሆኑ ለሚያስቡ ትዕቢተኞች ግን ከባድ ናት። ኀጢአቱን ለሚመለከት ቀራጭ ቀላል ናት፣ ኀጢአተኛ እንዳልሆነ ላሰበው ስምዖን ግን ከባድ ናት። የሉቃስ ወንጌል ምዕራፍ 7። ንስሐ ኀጢአተኞች መሆናቸውን አውቀው ለሚናዘዙባት ሰዎች ቀላል ናት። ንስሐ መግባት የሚከብዳቸው ሰዎች ግን የሠሩትን ኀጢአት መልካም በማስመሰልና እንደ ጽድቅ ሥራ በመቁጠር ለኀጢአታቸው ማካካሻን ይፈልጋሉ። እነዚህ ኀጢአታቸውን አይናዘዙም፣ ንስሐም አይገቡም። በአደባባይ ለሚቆሙና በሕዝብ ፊት ለሚያገለግሉ ሰዎች ንስሐ እንደሚያስፈልጋቸው መናገር ምናልባት ሊከብድ ይችል ይሆናል። ይሁን እንጂ እነዚህ ሰዎች ንስሐ በመግባትና የንስሐን አስፈላጊነት በመናገርም ምሳሌ ሊሆኑ ይገባል። በልቦና ውስጥ ፈሪሃ እግዚአብሔር አለመኖሩ። ቅዱስ ይስሐቅ ፈሪሃ እግዚአብሔር ከሌለ ንስሐ መግባትም የለም ብሏል። አንዳንድ ሰዎች በፍቅር ሰበብ ፈሪሃ እግዚአብሔርን ከልቦናቸው ፈጽሞ ያስወግዳሉ። በዚህ ጊዜም ስለ ንስሐ ሕይወታቸው ግድ የለሽ ይሆናሉ፣ በኀጢአትም ይወድቃሉ። ከኀጢአት የተነሳም ፍርሃትን አውጥቶ በመጣል ወደ ንስሐ የሚያቀርበውን የእግዚአብሔርን ፍቅር ያጣሉ። ሐዋርያው ቅዱስ ዮሐንስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም እንዳለው ሰው ፍቅር ከሌለው ኀጢአቱን ለመናዘዝና ንስሐ ለመግባት የሚገፋፋው ፈሪሃ እግዚአብሔርም አይኖረውም። ፍቅር ከሌለበት ልቦና ፈሪሃ እግዚአብሔር ሊመነጭ አይችልምና፣ ፈሪሃ እግዚአብሔር የሌለው ልቦናም የንስሐ መሰናክል ነው። ለዚህ ነው ነቢይ እግዚአብሔር ዳዊት የጥበብ መጀመሪያ እግዚአብሔርን መፍራት ነው ያለው። መዝሙር 110 ቁጥር 10። ንስሐና ቤተ ክርስቲያን። በማንኛውም ክርስቲያን የንስሐ ሕይወት ውስጥ የቤተ ክርስቲያን ድርሻ ከፍተኛ ነው። ይህ ከፍተኛ ድርሻዋም ትምህርቷን፣ ምክሯን፣ ትምህርተ አባ ነፍሷን፣ ጉብኝቷንና ክትትሏን፣ የመንፈስ ቅዱስን ሀብትና የማዳንን ሥራ ለሰዎች መናኘትና ምዕመናንን ለቅዱስ ቁርባን ማብቃቷ ነው። ቤተ ክርስቲያን
ኃጢአተኛውን ወደ ንስሐ ትጠራለች። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። ይህን የንስሐ ጥሪዋንም የምታስተላልፈው በትምህርተ ወንጌል ነው። ቤተ ክርስቲያን ካልሰበከችና ወደ ሕይወት ካልጠራች ማንም ንስሐ የሚገባ የለም። ስለዚህ በማንኛውም ሥጋዊም ሆነ መንፈሳዊ ችግሮች አጋጣሚ በአጥቢያዋ ወይም በሰበካዋ ያሉትን ምዕመናን ሁሉ በመጎብኘት ወደ ንስሐ ትጠራቸዋለች። አባት የሚወደውን ልጁን እንደሚጠብቅ፣ እናትም ልጆቿን እንደምትንከባከብ፣ ቤተ ክርስቲያንም የምዕመናንን ሕይወት ለእግዚአብሔር መንግሥት ታዘጋጃለች። ተነሳሂው ጥሩ መንፈሳዊ ሕይወት ሊያገኝ የሚችልበት ከቤተ ክርስቲያን የተሻለ ተገቢ ስፍራ የለም። በቤተ ክርስቲያን ተነሳሂው ምስጢረ ንስሐን ይማራል፣ ያውቃል። ንስሐ በመግባትም ከኀጢአት ስርየትን፣ ይቅርታንና ምሕረትን የሕይወትንም ቅድስና ያገኛል። በምስጢረ ንስሐ አማካኝነት ኀጢአተኛው ሰው ልቦናውን ከፍቶ የበደለውን ሁሉ ይናዘዛል። በካህኑ አማካኝነትም ኀጢአቱን ለእግዚአብሔር ይናገራል። ይህም ለካህኑ በተሰጠው ሥልጣን መሠረት ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 23። በዚህ ሥርዓተ ቤተ ክርስቲያን አማካኝነት ኀጢአተኛው ለካህኑ ከተናዘዘ በኋላ ስርየትና ይቅርታን ስለሚያገኝና የልቦናው ኀጢአት ስለሚታጠብለት በልቡ ሰላም ይሆንለታል፣ አዲስ ሕይወትም ይጀምራል። ቅድስት ቤተ ክርስቲያን በምስጢረ ንስሐ መንፈሳዊ ምክር ትሰጣለች። የእግዚአብሔር ቃል ካህናቱን ስለ ሕጉ ጠይቅ ሐጌ ምዕራፍ 2 ቁጥር 11 እንዳለ ምዕመኑ ከመምህረ ንስሐው ትክክለኛውን መንፈሳዊ የሕይወት መርህ የሚማረው በቤተ ክርስቲያን ነው። መጽሐፈ ምሳሌ ምዕራፍ 14 ቁጥር 12፣ መጽሐፈ ምሳሌ ምዕራፍ 3 ቁጥር 5። በቤተ ክርስቲያን ምዕመኑ የትም ሊያገኘው የማይችል መንፈሳዊ ሕይወቱንና ድክመቱን በተመለከተ የሚያማክረውና የሚታመን ምስጢረኛ ከባቴ አበሳ ልብ ያገኛል። ይህም እውነተኛው የእግዚአብሔር አገልጋይ ካህኑ ነው። ከታማኙ ካህን ለምዕመኑ ችግሮች ሁሉ መንፈሳዊ መፍትሔ፣ ቅንነት የተሞላበት እርዳታንና ፍጹም ፍቅር የተሞላው የሕይወት መመሪያ ያገኛል። በቤተ ክርስቲያን ምዕመኑ ከንስሐ ሕይወት በተጨማሪ የምስጢረ ቁርባንን በረከት ሁሉ ያገኛል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 57። ከቤተ ክርስቲያን ውጪ ይህን ጸጋ ማግኘት አይቻልም። አንዳንድ ሰዎች ንስሐ መግባት ከኀጢአት ይቅርታን የሚያስገኝ ከሆነ ቤተ ክርስቲያን፣ ኑዛዜ፣ ቅዱስ ቁርባን ወዘተ ምን ይጠቅማል? ለምንስ ያስፈልገኛል? ይላሉ። ይሁን እንጂ እነዚህን ሁሉ በንስሐ ይቅርታን ለማግኘት የሚያበቁና የሚያዘጋጁ ናቸው። ሰው በሥርዓተ ቤተ ክርስቲያን መሠረት በኀጢአቱ ላይ በመናዘዝና በንስሐ ታጥቦ ሥጋውን ደሙን በመቀበል ይቅርታንና ምሕረትን ያገኛል።